ሙሳ ነው እንግዲህ ተፍሲር ዊች ቁርአኑ ሐዲሱ ላይ ስትሄዱ ደግሞ ለምን እንደተገደለ ሲናገር የልጅ ሲፈጠር ጀምሮ ከእናቱ ማህፀን ክሬት ሲደረግ ጀምሮ ካፊር ነበር ይላል። መሐመድ ነው እንደዛ የሚለው። ከእናቱ ማህፀን ጀምሮ ሲፈጠር ማለት ነው ካፊር ነበር። ቢያድግ ኖሮ ይላል ሃድ ሂ ሊቭድ ነው እንደው የሚለው አክቹሊ እንደዛ ነው የሚለው። ሃድ ሂ ሊቭድ በህይወት ቢኖር ኖሮ እናትና አባቱን ካፊር ያደርጋቸው ነበር፣ አንብሊፈር ያደርጋቸው ነበር፣ የማያምኑ ያደርጋቸው ነበር በህይወት ቢኖር ኖሮ ማለት ነው። በህይወት ቢኖር ኖሮ ለዛ ምን እንዲደረግ ተባለ? ይገደሉ ገደለው ማለት ነው ልጁን። ኢማጂን ከእናቱ ማህፀን ጀምሮ ካፊር ነው ከሃዲ ነው ተብሎ ታስበው ማለት ነው። ግን ያ ልጅ አድጎ እስልምናን ሊቀበል ይችላል። የእስልምናን አስተምሮት እንትን ሊል ይችላል። ነገር ግን ምንም ያላደረገ ሕፃን ልጅ አንድን ወጣት ልጅ እንግዲህ አስቡት፣ መግደል ማለት በጣም ከባድ ነው። በጣም ከባድ ነው እና አንድ ሰው ከእናቱ ማህፀን ጀምሮ ካፊር ወይም ደግሞ ሙእሚን ከሆነ ለምን ይገደላል? እዚሁ ላይ ለምን ይገደላል? ምን የሚለውን ሀሳብ ያፈርሰዋል መሰለ። አሁን የመጣው መረጃ ሰው ከእናቱ ማህፀን ሲወለድ ሰው ሁሉ ሲፈጠር ሙስሊም ነው የሚለውን አስተሳሰብ አስተምሮ አፈርደች ያብለዋል ማለት ነው። እሱም ልጅ ሆነ ሰው ሁሉ የምትለዋን ነገር ያጠፋል። ልክ እንደሱም አይነት ልጆች ይፈጠራሉና አሁን እኛ ብዙ ሰዎችን አክፍረናል። በጣም ብዙ ሰዎች እንግዲህ ክርስቲያኑ አድርገናል፣ ከእስልምና አስወጥተናል። ስለዚህ እኛም እንደዛ አይነት ልጆች ስለሆነ ሰው ሁሉ ሲወለድ ሙስሊም ነው የሚለውን አስተምሮ አፈርደች ያበለዋል ማለት ነው። እንደውም ክፈትና አሳያቸው። እሱም ቦስ ክፈትና አሳይ። ህጻናት ግድያ ሲል የነበረው ምናምን ሁሉን ነገር አሁን ዳሜጅ ነው የሚያደርገው። አሁን ሲያወራ የነበረው ነገር እንዳለ በረም መልስ ያገኛል ማለት ነው። ህጻናት ይገደሉ ምናምን ነገር ግን መሐመድ ገና ከሆድ እያለ በፍራቻ ምክንያት ምን ያስብል ነበር? አይ እናት አባቱን ራሱ እንትን ያደርግ ነበር ብሏላ። አንገቱን ቆረጠለት እንደዛ። ቀጥሉ። የቅድሞ ምናልባት እንትን እንዳላችሁ ሱናን አቢ ዳውድ ላይ የተቀመጠው 45 ምናምን 4705 አካባቢ አክቹሊ ቪዲዮ ሰርችበታለሁ እና ያ አልከድር የገደለው ልጅ ሲፈጠር ጀምሮ ካፊር ነበር፣ የማያምን ነበር እና ተገደለ ማለት ነው። እንደውም ሃድ ሂ ሊቭድ ሂ ውድ ሃቭ ሙቭድ ሂዝ ፓረንትስ ቱ ሪቤሊየን ኤንድ አንብሊፍ ነው የሚለው። ቢያድግ በህይወት ቢኖር ቢቆይ ኖሮ ቤተሰቦቹን ካፊር ያደርጋቸው ነበር፣ የማያምኑ አንብሊፍ ያደርጋቸው ነበር ማለት የማያምኑ ያደርጋቸው ነበር በህይወት ቢቆይ ኖሮ። ይህ ግን ጥያቄ ውስጥ ነው የሚያስገባው። ባይዜ ወደ ምን ጥያቄ? ወደ ቀደር ወደሚያስብል ሌላ ፖይንት ነው የሚያስገባ። አንድ ሰው ገና ከእናቱ ማህፀን ሲወለድ ሲፈጠር ጀምሮ አክቹዋሊ ቀደርያዎች ነበሩ አይደል? ያው አሁን ላይ እየጠፉ ቢሆንም ቀደርያ የሚባሉ እኮ የእስልምና ሴክቶች ነበሩ። ይህንን እንትን የሚሉ ማለት ነው የሚቃወሙ። የሰው ልጅ ቀደር የለበትም አልተቀደረበትም፣ የአላህ ቅድመ ውሳኔ ፕሪዴስቲኔትድ አልተደረገም የሰው ልጅ ብለው ነበር የሚያምኑት የሚቃወሙት ማለት ነው። ይህንን የሚከተሉ ስቲል አሉ፣ ይህንን አሰምሽን ማለት ነው። ግን ሀዲሱን ወይ ክዱታል አለበለዚያ እንትን ይሉታል ማለት ነው። ኦኬ ሲፈጠር ካፊር መሆን ይቀበላል እና እኔ ጋር አብዛኛው እንትን ኤቪደንስ ሲራ ላይ ያለኝና ትናንትና አክቹዋሊ የተናገርኩት ሰውዬ ነበር የአቡ አፋቅና ምናልባት ካወቃችኋት ቆይ ቢንት አስማ ቢንት ማርዋን የምትባል ሴትዮ ማለት ነው።
ኢብን ሻቅ 675 ላይ ነው ያለው የኢብን ሻቅ ሲራ ላይ ማለት ነው። እና የኢብን ሰዓድ ላይ ማለት በተመሳሳይ የኢብን ሰዓድ ፔጅ 31 ላይ ነው። የኢብን ሻቅ ደግሞ ፔጅ 675 675 ላይ እና ምንድን ነው የሚለው ሂ ኪል አስማ ቢንት ማርዋን ፎር ኦፖዚንግ መሐመድ ዊዝ ፖተሪ ነው የሚለው መሐመድን በግጥም ስለተቃወመችው ፖተሪ ዊች ኢዝ ግጥም ማለት ነው። በግጥም መልክ እየጻፈች ስለተቃወመችው መሐመድን አስገድሏታል ይላል። እና የነ አቡ አፋቅም እንደዛው ሴም ቲንግ ነው። መሐመድን በግጥም መልክ ይቃወመዋል። እዛው 675 ላይ ያለ የኢብን ሰዓድ የዛች ሴትዮ 31 ላይ ነው ያለው፣ የሱ 32 አካባቢ ነው ያለው የአቡ አፋቅ ማለት ነው። እና የነ ኢብን አልአሽራፍ ደግሞ በጣም ከባድ ዘግናኝ የሆነ ነው። አክቹሊ ሐዲሱ ላይ ራሱ አለ ይሄ እንደውም በጣም የሚገርማችሁ ማለት ነው። ሳሒህ አልቡኻሪ 271 ላይ ማለት ነው። እና ሳሒህ አልቡኻሪ 687 ላይ ማለት ተመሳሳይ ሐዲስ ማለት ነው። ምንድን ነው የሚለው the prophet said who is ready to kill ከአብ ቢን አሽራፍ ከአብ ቢን አሽራፍን ማን ነው ሊገድልኝ የተዘጋጀው ብሎ ይጠይቃቸዋል። መሐመድ ቢን ማስላማ ሪፕላይድ ይላል። መሐመድ ቢን ማስላማ የሚባል ሰውዬ ዱ ዩ ላይክ ሚ ቱ ኪል ሂም እንድገድለው ትፈልጋለህን ትፈቅዳለህን አሉ። the prophet replied ይላል። መሐመድ ምን ብሎ ይመልሳል? ኢንድ አፊርማቲቭ አዎንታዊ በሆነ መንገድ ይመልስለታል። አዎን ይለዋል ማለት ነው። ግደልልኝ ይለዋል። መሐመድ ቢን ማስላማ ሰይድ ይላል። ከዛ በኋላ ዴን አሎው ሚ ቱ ሴይ ዋት አይ ላይክ የፈለግኩትን እንድናገር ደግሞ ፍቀድልኝ ይልና ፕሮፌት ሪፕላይድ አይዱ ከዛ ፈቅጄለታለሁ ይላል። ፈቅጄለታል ይላል። ከዛ ያን ሰውዬ ምን ያደርጉታል? አክቹሊ ቺ ሴትም ማማ የጻፈችውንም የእሷ ደግሞ በጣም ዘግናኝ ነው። የግመል ምናምን እንትን ላይ አስረዋት ማለት ነው። እሺ ማማይን አስገቧት ጋይስ። እጅና እግሯን እንትን ብሎ ተሰንጥቃ፣ አክቹሊ በጣም ዘግናኝ ነው። ተሰንጥቃ እንድትሞት ነው ምናምን ያደረገው እና ደግሞ ኢብን አልአሽራፍ የሚባለው ሰውዬ አት ሴም ታይም መሐመድን ስለተቃወመው ብቻ ገሎታል ማለት ነው። እና ትናንትና የነገርኳችሁ ሐዲስ ላይ ያ አንድን ሰው ከገደለ በኋላ ማአሻአላህ ብሎ የሚያብድ ሰው ነበር መሐመድ ማለት። ሰውን ካስገደለ በኋላ አንገቱን ቆርጠው እግሩ ስር ከጣሉለት በኋላ ማሻአላህ ብሎ ፈጣሪውን የሚያመሰግን ነበር። እጂስ ኦፖ ስላደረጉ ብቻ ማለት ነው። አልነኩትም፣ ሰዎችን አልገደሉበትም፣ ምንም አላደረጉትም። ጀስት ስለተቃወሙ ብቻ ማለት ነው። ግጥም እየጻፉ አንዳንዶቹ እንደዚሁም መሐመድ ሐሰተኛ ነብይ ነው ብለው ፕሪች ስላደረጉ ማለት ነው። ኦኬ። እና አቡ ራፊን የምታውቋቸው ከሆነ እነሱ ደግሞ በጣም ብዙ ቦታ ነው የተጠቀሱት። የሳሒህ አልቡኻሪ 369 አካባቢ ያ እዛ አካባቢ ኪሊንግ ኦፍ አቡ ራፊል እና አብደላህ ቢን አቢ አልሁቀይቅ ኤንድ ሂ ዋዝ ኦልሶ ኮልድ ሰላም ቢን አቢ አልሁቀይቅ ተብሎም ይጠራል። ሁ ዩዝ ቱ ሊቭ ኢን ካቢር የሚባል ስፍራ ላይ የሚኖር ሰው ነው። ኤንድ ሳም ሰይድ ዛት ሂ ዩዝ ቱ ይላል ሂ ዩዝ ቱ ሊቭ ኢን ሂዝ ካስትል አት ዘ ላንድ ኦፍ ሂጃዝ የምትባል ቤተመንግስት፣ ካስትሊዝ ቤተመንግስት ማለት ነው አይደል? ቤተመንግስት ውስጥ የሚኖር አይነት ሰው ነበር። አዙህሪ ሰኢድ አቡ ራፊ ወስኪል አፍተር ከአብ ቢን አልአሽራፍ አልአሽራፍ ቅድም ከነገርኳችሁ ሰውዬ ቀጥሎ የተገደለ ሌላኛው ሰው ነው ይላል። መሐመድን በመቃወም ማለት ነው። እና እንደዚህ አይነት ሰዎች አሉ፣ መሐመድን የተቃወሙ እሱን ሳይነኩት ምንም ሳያደርጉት የገደላቸው በጣም ብዙ ሰዎች አሉ። አክቹዋሊ ዋንደና መጣሽ ብያለሁ። እንዴት ናችሁ? ድምፅሽ አይሰማም። የቆጠብሽ ነው እንደምታወሪው። ከፍ አድርገኝ እስቲ። የቤቱ ባለቤት የለም?
የቤቱ ባለቤት ጊፍት ነው የሚሰጠው እንጂ ከሰውን ከፍ አያደርግም። ይኸው እዚህ ጋር እኮ ተናግሮታል፣ ባለፈው ራሱ ማለት ነው። ይሄ ሰውዬ ትዝ ካላችሁ ተናግሮታልና እንዴት እንዳስገደለው ይገኛል። ምን ታደርገዋለህ? አቡ ጀህል ስጠይቀው ነብዩ ተሳደበ ሲባል ሰምቻለሁኝ አለ። እዩ ስሙ፣ የ12 ዓመት ህፃን ልጅ ታዲያ ምን ታደርገዋለህ? ነብዩ ተሳድበው እንዴት በህይወት ይኖራል አለ። እገለዋለሁኝ አለ። ይኸውልህ እዛ ጋር አለ አቡ ጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ላይ ይታይ ነበር። ይኸው እዛ ጋር ነው። ከዛ እየሮጠ እሱን ልክ መልስ እንደሰጠሁት በዚህ በኩል በግራዬ በኩል ቀሰቀሰ። አጎቴ ሆይ አቡ ጀህል የት አለኝ? የዚህ ልጅ ታላቅ ነው። ምን ታደርገዋለህ? ለምን ፈለግከው? ነቢዩ ይሳደባል፣ እገለዋለሁኛ። ከዛ አሳየሁት። ለሱም አለ እየተሽቀዳደሙ በሰይፍ አቡ ጀህልን ከፈረሱ ወይም ከግመሉ ላይ ጣሉት። ሁለት ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት። ከዛ ገደል ነው ብለው በደንብ ተላውሷል። ገደል ነው እያሉ ደስ ብሏቸው ነቢዩን እናስደስት ብለው እየሮጡ ነቢዩ ጋር መጡና አነቀተልቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላላህ ይላል። ይህም እኔ ነኝ የገደልኩታል። እስቲ ሰይፋቸውን ስጡኝ አሉ። ያላተኝ ሰይፋቸውን ሲያዩ ሁለቱም በደንብ ተለውሷል። ኪላኩማ ቀተለሁ፣ ሁለታችሁም የገደላችሁት ማሻአላህ አሉና ደስ አላቸው ነቢዩ። ግን ይሄ የዚህ ማሻአላህ አሉና ደስ አላቸው። ታውስ እንግዲህ መሐመድን ሰድበዋል። ምን ታድርጊ? ኤነስ ሚቱ አድርጊ። መሐመድን ሰድበዋል። እንግዲህ ሰድበዋል ብለው ገለውት ሲያመጡለት ነው እንግዲህ ማሻአላህ ብሎ ደስ አለው አለ። አያካ ኡመት ፊርዓውን የሆነ አቡ ጀህል መሞቱን እጠራጠራለሁኝ። ማን ያረጋግጥልኛል? አብደላህ ብን መስዑድ መጣ። ያ ረሱላላህ እኔ አረጋግጣለሁኝ አለ። ጭራሽ መሞቱን እጠራጠራለሁ አለ መሐመድ ማለት ነው። ደም አይቶ መሞቱን ይጠራጠራል። ገና ጀህል መሞቱን ያጠራለሁ አለ። ፈለገ እዛ ጦርነቱ ላይ ከሩቅ ይታያል ከነግዝፈቱ እዛ ተገኘ። ከዛ ሄደ ሰይፉን ይዞ አብደላህ ብን መስዑድ አንተ የአላህ ውሻ ለመጨረሻ ነው ያደረገ። የሆነ ሰው የለም ወላሂ የለም። አንተ የአላህ ውሻ እያልምና አላህ እንዳደረጋል እግርህን ከጭንቅላቴ ላይ አንሳል ጥጋባቸው። አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረገው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነዋል። አንገቱን ቆረጠውና እንደ ውሻ እየጎተተ ነብዩ ጋር ይዞላቸው መጣ። ይህንን አላህ ገላገለናል። ይህን ገላገለን አላህ። አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው። አላህ ይገላግለን። አላህ ይገላግለን። እስልምና ፉአድ እንዴት ነህ? ፉአዶቪች ኮማ እንትን ስጠኝ ሰጦሽ ጤና ይስጥልኝ። እስካሁን ስረገም የት ነበርክ? አሁን ነው የመጣው። ብዙ ቅድሞ ነበረኝ። እሺ ቴንኪው። ጤና ይስጥልኝ። ብዙውን ጊዜ ክርስትና እስልምና ከክርስትና ነው የተቀዳው ምናምን ስለምትሉ እስኪ ዛሬ የሆነ ጥያቄ ያለኝ አይደለም የምትሉ ከሆነ እንድትመልሱ ነው። ምን ማለት ነው? ከክርስትና አስተምህሮቶቻችሁ ከሂንዱይዝም እንደተቀዳና የአማልክት ምስል እያላችሁ የምትለጥፉት እንዴት ከየት እንደመጣ አይ ከዛ አይደለም የመጣው የምትሉ ከሆነ እንድትመልሱ መልስ እንድትሰጡ ማለት ነው። ኦኬ እሺ። እስልምና ግድያን ከምን እምነት ነበር የተቀበለው? ስለ ግድያ አይደለም ማውራ፣ ስለ አስተምህሮ ነው፣ ስለ እምነት። አሁን ለምሳሌ እናንተ ከኛ በኋላ ነው የመጣችሁ ትሉናላችሁ። አሁን ለምሳሌ ከ600 ዓመት ማስረጃ ከፈትልኝ በኋላ መጣችሁ ምናምን ትላላችሁ። የእናንተን አስተምህሮት ሚዩት አይደል? ሚዩት እኔ ነኝ ያደረኩት። ከሂንዱይዝም ነው የተቀዳው ላልከው ክፈት ማስረጃ። የሂንዱይዝም አስተምህሮ ምንድን አሳየን እስቲ በመጀመሪያ።
እና እኔ ሚውት አደረግኩ። ሚውትን አንሳና ከሂንዱዝም ሃይማኖት የተቀዳው የክርስትና ትምህርት ብለሃል እና የሂንዱዝምን ትምህርት በመጀመሪያ አሳየን። ምንድን ነው አለ? የህንዱዝም ጣዖት ሲነሳ እኔ አላራድ የሚመጣው ነገርስ በመንፈስ ነው በራእይ ነው የሚታየክ? እና ገባ እስኪ አብራራ መጀመሪያ፣ ከዛም ከኛ ነው። ኦኬ እሺ። ለምሳሌ ምስለ አምልኮ ብላችሁ የምታመልኩት እንዴት ማለት ከመጣ እናንተ ልታጧቸው ወይስ አብራራ በመጀመሪያ ከኛ የሚያመሳስለው ምንድነው የሚለውን ከትምህርታቸው አንጻር ነው የሚመዘነው አይደል? አብራራለን የእነሱን ትምህርት። የእነሱ ትምህርትማ ብዙ ነገር ነው የሚያመልኩት። እነሱ ማለት የተለያየ ብዙ አምላክ አለን ብለው ነው የሚያስቡት። ገባሻ? ሺቫ ይላሉ። እናት ተብዬ ደግሞ ትጠራለች፣ ዲቫ ትባላለች። አንብቡ። ለአሁን እኮ እናንተ ችግራችሁ ምንድን ነው? የምትሄዱበት መንገድ የሆነች ጥቅስ ትይዛላችሁ። ያችን ጥቅስ ይዛችሁ ነው የምትመጡት። አንብቡ። አሁን ለምሳሌ እናንተ ምስለ አትቀባጥር። አሁን የጠየኩት ጥያቄ ምንድነው? የሂንዱዝምን መጽሐፍ ከፍተ እምነታቸው ይሄ ነው፣ ብራህማንን በዚህ መልኩ ያመልካሉ፣ ቪሽኑን በዚህ መልኩ ያመልካሉ የሚለውን አብራራለን። አውጥተህ ከመጽሐፋቸው በማስረጃ ማለት ነው። ሚውት ነህ እያወራህ ከሆነ ማማ የኔትወርክሽ ቁርጥርጥ ይላል እንጂ ይሰማል። ጥሩ ነው። የሆነ ግን ይቆራረጣል። ይሰማል የኔ ድምፅ? ይሰማል። እሺ አንድ ታሪክ ልጨምርላችሁ። መቼስ መሐመድ ይቅርታ፣ እንደዚህ አይነት ነገር ሲያመጡ ማለት ነው ኒኮ እታች እንዳላወርደ እንደዚህ አይነት ነገር ሲያመጡ አውጡና ማስረጃ አሳዩ። ለምሳሌ ከግብፅ ጣዖት ነው የተኮረጀ ክርስትና ትምህርት ሲሏችሁ እያንዳንዱ እኔ ለምሳሌ የግብፅ ጣዖታት እንዴት ነው ግብፃውያን የሚያመልኩት የሚለውን ከራሳቸው መጽሐፍ አውጥተን ማሳየት እንችላለን። ከኛ ጋር ምንም እንደማይገናኝ ሲቀጥል ደግሞ የነሱ አማልክት ትምህርት አሁን በቅርብ የመጣ ትምህርት እንደሆነ የኛ የስላሴ ትምህርት ከኒቂያ ጉባኤ በፊት እንደነበረ ማሳየት ይቻላል። ስለዚህ ከዚህ የተኮረጀ ነው ሲሏችሁ አውጥታችሁ የነሱን ትምህርት አሳዩን በሏቸው። አያውቁትም የተባሉትን ብቻ ስለሆነ የሚያስተጋቡት ማለት ነው። ስለዚህ እንደዚህ ጠይቋቸው እስቲ አውጥታችሁ አስተጋቧቸው። ልክ ነው ማማዬ ያለችው። ያው እንግዲህ ልክ እንደ ነብያቸው ማንበብ አይወዱም፣ ባይዘው ማስረጃ መጠየቅ አይወዱም። ነብያቸው ማስረጃ ሲባል ደስ አይለውም። ከራሱ መፈላሰፍ ይወዳል። እነሱም ተፈላስፈው ነው የሚነግሩን እንጂ ምንም አይነት ማስረጃ ማቅረብ አይወዱም። የቀረበውን ማስረጃ ማንበብ አይወዱም። እንደውም ምን እንደሚሻለንም አናውቅም። አንዳንዴ መረጃ ሁሉ ይዘን መተን እንኳን አንብብ ብለን ለማስነበብ እንደ መሐመድ ካልጨመቅናቸው በስተቀር ሁሉ አያነቡልንም። ከዛ እሺ እናንተ ደግሞ ያወራችሁትን ደግሞ ማስረጃ አቅርቡ፣ ሌላ ጭንቀት ደግሞ ማስረጃ አቅርቡ፣ ሌላ ጭንቀት። እና በተቻለ መጠን አትሊስት ማስረጃ ሲቀርብላችሁ ማንበብ፣ ይህ ሀሳብ ይዛችሁ ስትመጡ ደግሞ ማስረጃ ማቅረብ ግዴታ አለባችሁ። ባካችሁ እንደው ሙስሊሙ መቼ ከመጽሐፉ ጋር ተጣልቶ እንደሚኖር አላውቅም፣ ከማንበብ ጋር ተጣልቶ እንደሚኖር አላውቅም። አንድ መረጃ በዚህ ልጨምርላችሁ። ኢብን ኢሻቅ
ሲራት ላይ 670 667 ፔጅ አካባቢ አንድ ሼፐርድ ነበር፣ አንድ በግ ጠባቂ ነበረና የእሱን ታሪክ ልንገራችሁ ብዬ ነው። እና አይነ ስውር ነው፣ አንዱ አይነ የጠፋ ነው ማለት ነው። እና እሱ ሰውዬ በግጥም መሐመድ እስልምናን እንደማይቀበል እና እስልምና ሐሰት እንደሆነ በግጥም እየገጠመ ሲናገር የመሐመድ ተከታይ የነበረ አንድ ሰው ይሰማዋል። እና ማታ ላይ ከመሸ በኋላ በተኛበት ገሎት ነው ሄደው። መሐመድ እስልምናን መቼም ቢሆን አልቀበልም፣ እስልምና እውነት ነው ብዬ አላምንም እያለ በግጥም ስለ እስልምና ሲናገር ሲያዜም ሰምቶ ገሎት ሄደና ለመሐመድ ነገረው ይህንን ታሪክ። እና ጎሽ አንበሳ አኮራይ ነው ያለው በእኛ ቋንቋ ማለት ነው። ኢማጂን አንድ ሰው ተናገረ እስልምና ስህተት ነው ብሎ አንድ ሰው ከተናገረ ስትገሉት በጣም ያኮራዋል መሐመድ። መሐመድ የሚያኮራው ምንድነው? እሱ ያመጣውን ሐሳብ ስትቀበሉለት ደስተኛ ነው። እሱ ያመጣውን ሐሳብ ስትቃወሙ ለሞት ያደርሳችኋል። ማስረጃና እውነት የሌለው ሰው ሁሉ ጊዜ ጉልበተኛ እንደሚሆን የምታውቁት በዚህ ነው። እውነት ያለ ሰው አይደነግጥም። እውነት ያለ ሰው ልቡን ሳይወርድ ደስ ብሎት እውነቱን ያቀርባል። ውሸት የያዘ ሰው የያዘውን እውነት ለማሳመን ዱላ ያነሳል። መሐመድ እንደዚህ ነው። በግጥም ሲናገሩት ያስገድላል። ተከታዮቹም እንደዛ ናቸው። መሐመድ ሲነካባቸው ገዳይ ናቸው። የመግደል ደም ማየት መንፈስ እንዳለባቸው ያስታውቃል። ለነገሩ ሰይጣን አለብኝ ብሎ የሚያምን ማህበረሰብ እያለ መጽሐፉ እንደሚለው ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ስላለ ሌባው አለብኝ ብሎ የሚያምን ሰው ሊሰርቅ ሊያርድና ሊያጠፋ ነው በውስጣቸው ያለው። ይሄ መጽሐፍ ቅዱስ የሚናገረው እውነት ነው። ሌባው አለብኝ እኔ ጋር አለ ያለ ሰው ካለ ሊሰርቅ ሊያጠፋ ሊያርድ ነው የሚመጣው። ይሄ መንፈስ ነው ውስጣቸው ሆኖ መሐመድ ሲነካ ግደለው እንትን ሲባል ግደ እውነትና ማስረጃን ከማቅረብ ይልቅ ወደ ጦርነት ገጀራ ወደ ማንሳት የሚካሄድ። መጀመሪያ እውነታችሁን ግለጡ። እስኪ ቀጥሉ እናንተ። የቅድሙ የኪታቡን እንትን ንገረኝ እስቲ ፈልግ ያጣሁት። 6 ስንት ነበር ያልከው? 675 ነው። 675 ልንገርህ፣ ቆይ እስቲ ልክፈተው። 677 677 እስቲ ሙስሊሞች አንዳንድ ቁጥር ጻፉ። አንዳንድ ኒኮ ሚውት እንትን አድርገህ ፈትሽ። አንዳንድ ቁጥር ጻፉ ሙስሊሞች። ክርስቲያኖች ለምን ገስት እንደምልኩ አላውቅም። ጥያቄ ኖራችሁ ነው? ጥያቄ ጻፉ። ጥያቄ ካላችሁ ጥያቄ አለኝ በሉ። ዝም ብላችሁ ገስት የምትሞሉት ከሆነ ስህተት ነው እና ሙስሊሞች ብቻ አንዳንድ ቁጥር ያስገባችሁ። ኒኮ 674 ላይ ታገኘዋለህ። 674 እና 75 ላፍጥርበት እናንተ ጀርጀሮች ላፍጥርበት። ምንድን ነው ራሱ አይሰማም? ሌላ ፋሚሊዎች ቤት ስጥህና በእናትህ ባይዘዌ ፋሚሊዎች አይባልም። ፋሚሊ ራሱ የሚለው ፕሉራል ውስጥ ያለ ሲንጉላር የሚመስል አገላለጽ ነው። ፋሚሊ ካልክ ይበቃ ነበር። ይሄ ሙስሊሞች አትገቡም ዲፌንድ ማረጋጋታችሁ እንዴ ሃይማኖታችሁ
የቅድሙ ስንት ነው? 77 ነው 77 አይደል? 74 እና 674 እና 75 ላይ የዚህ የአንድ አይኑ የጠፋ ነው። 674 ላይ ቆይ ልክፈትልህ አንዴ የማን እንዳለ ላሳየህ። ቆይ ላሳየህ አላልኩም። የአቡ አፋቅን ታውቃለህ? እና የሆነች ሴቷ ማለት ነው አታተልኩኝ አክቹሊ ስለማልከፍተው ምናምን ማለት ነው። ግን የሴቷ መሰለኝ ታሪኳ ያለው ኦኬ ምንድን ነው የሚለው? እሺ ኤክስፓንሽን አልቃማ የሚባል ሰውዬ ነው። ኤክስፓንሽን ኦፍ አልቃማ ቀስቢን ሙጃዚዝ ምናምን ነው የሚለው እሺ ሙዳልጂ ምናምን ኦኬ ሙድሊጂ ምናምን ይላል። እስቲ ኦኬ አትልቁት እሱን በፒዲኤፍ ነው። ኦኬ አክቹሊ በፒዲኤፍ ነው መሰለኝ። ይሄ ኢብን ኢሻክ ፔጅ 674 እና 75 ላይ ስለ አንድ እረኛ የሚናገረውና ኮንኩዌስት ተሰጥቶ ስለነበረው ስለ አንድ ሰው ጦርነት ላይ ስለነበሩና አንድ ሰው አቡ ሱፋይ ስለ ከሱ ጋር የተያያዘ የነበረ ነው እና በዛ መሃል ይሄ ሰውዬ ተደብቆ እያደኗቸው ስለነበረ ይሄ የመሐመድ ወታደር ይደበቃል እንዳያገኙት ማለት ነው። እነሱን እያጠቁ ስለነበረ የመሐመድን ወታደሮች ደግሞ የሚያድኑ ነበሩ። of me and I threw him away and cannot forget the third when he dropped ምንድነው ይሄንን ሰውዬ ተሸክሞ ይዞ ከነሱ መካከል ይዞት ሊሄድ አሰበና ገና እየተራመደ ያለ እሱ ያለበትን ቦታ አወቁ። ስለዚህ እሱን ጥሎ እሱ ተደበቀ ማለት ነው። they ran after me ተከተሉኝ ይላል and I took the way to al-safra ወደ አልሳፍራ መንገድ ዞርኩኝ and when they were weird of pursuing they went back እንግዲህ እኔን መከታተል ሲደክማቸው ተመልሰው ሄዱ and my friend rode to the prophet እና ጓደኛዬ ደግሞ ወደ መሐመድ ሄደ ማለት ነው and told him the news ስለነበረው ዜና ነገራቸው። አሁን ከዚህ በኋላ ያለውን ስሙ። I continued on foot until I looked down to the valley of ዳጅና እና ሸለቆውን ውስጥ ለውስጥ መሄድ ጀመርኩ። ጃሃና የሚባለው ሸለቆ ጋር እስክደርስ ድረስ በሱ ሸለቆ ውስጥ መሄድ ጀመርኩ ይላል። ከዛስ I went into a cave እና አንድ ምንድነው ኬቭ ስሙ ጠፋኝ። እስቲ ንገሩኝ። ኬቭ ዋሻ ደረስኩ። there taking my bow ቅንተኔን ቀስቴን ይዤ and arrows ቀስትና ይሄ መወጠሪያውን ይዤ አለ and while I was there in እዛ ውስጥ እያለው in came one eyed man አንድ አይን ያለው ሰው ወደዛ መጣ ማለት ወደ ዋሻው። man driving a sheep of his የራሱን በጎች እየነዳ when he asked who I was I told him I was one of ቢባከር እና ማን ብሎ ሲጠይቀኝ ቢባከር ነኝ ከሌላ ወገን መሆኑን ወይም ደግሞ ከሌላ ዘር መሆኑን ነገረው። ራሱን አልገለጠለትም። he said that he was also adding ቢአልዲር ክላን እና የሱን ደግሞ የዘር ግንድ ከዚህ ዘር ነኝ ብሎ ነገረው ማለት ነው። then he lay down ተኛ beside me ካጠገቤ and lifted up his voice began to sing ድምጹን ከፍ አድርጎ መስፈን ጀመረ። አሁን ስሙ I won't be a Muslim as long as I live በህይወት እስካለው ድረስ መቼም ቢሆን ሙስሊም አልሆንም፣ በህይወት እስካለው ድረስ መቼም ቢሆን ሙስሊም አልሆንም እያለ እያዘመ no hear to their religion give እና ከእስልምናቸው ጋር መቼም አልስማማም እያለ እየነገራቸው እያዘመ ነው ማለት ነው። ድምጹን ጮክ አድርጉ። ከዛ I said to myself አለ ይሄ ሰው ለራሴ ምን አልኩት ይላል you will soon know በቅርብ ሰዓት ታውቀዋለህ። የመዛት አይነት ነው።
and as soon as the badu was asleep ይሄ ሰው በተኛ ሰዓት ይላል ልክ እንቅልፍ እንደወሰደው and snoring እና ምንድነው የሚባለው ሰው ተኝቶ ሲያንኮራፋ እንቅልፍ ወስዶት ሲያንኮራፋ I got up and killed him ይላል ተነሳውና ገደልኩት ይላል in more horrible way than any man had been killed የትኛውም ሰው ከዚህ በፊት ተገድሎበት በማያቅ የጭካኔ መንገድ ገደልኩት ይላል I put the end of my arrow in his sound eye እና የቀስቴን ጫፍ በሚያየው አይኑ አንድ አይኑ ጠፍቷል በሚያየው አይኑ ውስጥ ጨመርኩት ይላል then I bore down on it until I forced it out at the back of his neck እና ተጭኜ ይላል አይኑ ላይ በጀርባ ቀስቱ እስኪወጣ ድረስ ተጫንኩት ላይ ይላል ጭካኔውን እያያችሁ then I came out like a beast of prey እንደ ጀግና እንደ አንበሳ ከዛ ወጣው ይላል I rode like an eagle hustling until I came out of the valley በቃ የጀግንነት ነገር እየተሰማው እንደ ንስር እየተሰማው ከዛ ከዋሻ ውስጥ ወጣው ይላል he described then አንኛው ልጨርስላችሁ እንዴት አይነት በጭካኔ መንገድ እንደተናገረ ይመጣና ከዛ ይሄ ሰውዬ መጥቶ ሪፖርት ያደርግለታል እዚህ ጋር when I go to Medina I passed some Shians answering when they exclaim at me some young men heard my name and ran and tell to apostle እና የሆነ ስሜን ሰሙና ወደ አፖስቶሉ ወደ ነብዩ ያለ ለነብዩ ነገሩት ማለት ነው የሆነውን ነገር so now I had bound my prisoner thumbs with my both string then when the apostle looked at him he laughed so that one could see his back teeth እና ሲያየው እሱ ያደረገውን ጀግንነት ስለሰማ በጀግንነት ስለተባለ የጀርባ ጥርሱ እስኪታየው ድረስ በሳቅ ሞተ ይላል ደስታው ማለት ነው የጀርባው ጥርስ መንጋጋው እስኪታይ ድረስ ሳቀ ይላል he asked my news እና ዜናውን ጠየቀኝ when I told him what had happened he blessed me የሆነውን ነገር ስነግረው ያጋጠመኝን ነገር ሁሉ ስነግረው ባረከኝ ባረከኝ ይላል ይሆናል imagine እስልምናን የሚናገር ሰው በጭካኔ እንዲ ሲሞት የሚስቅ የሚባርክ ነብይ ነው ያለው ተከታዮቹ የሚያደርጉ የነበረው በዚህ በጣም ሆሪፋይንግ በሆነ መልኩ የሚገሉ ሰዎች ናቸው ለሰው ርህራሄም የላቸው ሰው በተኛበት ነው ገሎት ሄደው እና የሰላም ሃይማኖት ነው እንዳትረሱ መሐመድን እንደዚህ ይሄን ያህል ደስተኛ ካደረግነው አንገት ቆርጠን እንሄዳለን ለመሐመድ ስንል ምን እናደርጋለን አንገት እንበጥሳለን በቀስት አይደለም በምንም እንጉርጉራለን ይያሉ አይዟችሁ አሁን ጋዛ ቀደም ስታወራ እስቲ የነበረውን ነገር ጋዛ እስቲ አሁን አውራ ብዙ ማስረጃዎች ሲከፈቱ ቁጭ ብለህ ተከታተልን ነበር ያየው ነበር ምን ትላለህ አትመልስም ማይክን ክፈት ኢብን ኢሻክ ፔጅ 674 ጦርነት ላይ እንኳን ያልነበረ በግ ጠባቂ ነው በዚህ ሆሪፋይንግ መልኩ የተገደለው ባይዘው እስልምናን አልቀበልም ትምርታቸውን አልቀበልም መቼም ቢሆን ሙስሊም አልሆንም በማለቱ ብቻ ይሄ ገዳይ ሰውዬ ቆይ በቅርቡ ታቋለ ብሎ በተኛበት በደካማው ሳይድ ተኝቶ
የሰላም አየር እየተነፈሰ ባለበት ገሎት አይኑ ውስጥ እንግዲህ አንድ አይን ያለው ሰው ነው ይሄ ሰው የሚያየው አይኑ ውስጥ ቀስት ጨምሮ በጀርባ በጭንቅላቱ ጀርባ እስኪወጣ ድረስ ተጫንኩት ይላል። ጌታ ሆይ ኢየሱስ ጭካኔን ከማን ነው የምትማሩት? ውስጣችሁ ያለው ገዳይነትን ከማን እንደምትማሩ እያያችሁ ኢብን ኢሻቅ ነው ባይዘው the life of መሐመድ። እንዴት ደስ ትላላችሁ በእውነት ይሰማል። ሰላም ለዚህ ቤት እንዴት ዋላችሁ? እግዚአብሔር ይመስገን ሰላም ላንተ ይሁን። እኔ የምለው በእውነት በዚህ እኔ አደንቃችኋለሁ፣ በርቱ ነው የምላችሁ። ይኸውልህ ሁልጊዜ ያነበበ ጭንቅላት መፍትሄ ያመጣል። ሁልጊዜ የሚረዳ ጭንቅላት መፍትሄ ያመጣል። በማንበባችሁ ደስ ይለናል። ማለት ዛሬ ይህንን አነበባችሁ፣ ነገ ደግሞ የትኛውን እንደምታነቡ እናንተ ናችሁ የምታውቁት። ግን ወደ እውነት የሚመራችሁን ፈልጉ። አሁንም ጥሩ ነው፣ በዚሁ ቀጥሉ። በማንበባችሁ ደስተኛ ነን። ቴንኪው። ግን አሁን አንተ እስቲ ከመሐመድ አንድ ጥሩ ነገር ንገረን እስቲ፣ ምን እንዳደረገ መልካሙን ነገር። ሰለላሁ ዐለይሂ ወሰለም እኮ መልካምነቱ ተነግሮ አያልቅም። ንገረን እየጠቀስክ ማስረጃ እያወጣህ ንገረን። አሁን ለጊዜው ማስረጃ ወሬ ነው ሰለቸን። ሰውየው ማስረጃ የለም። ትክክል። ስማኝ ማስረጃ እኮ ይውላችሁ በማንበብ ትደርሱበታላችሁ። አትቸኩሉ። ምንም ማንበብ ጀምራችኋል፣ በዚሁ ቀጥሉበት። ገብቷል አይደለ? እስቲ ንገረን የተከተለውን ነብይ አንድ መልካም ነገር በቃ ይሄንን በማድረግ ከየትኛው ልንገርህ? ከምን ውስጥ ተነግሮ የማያልቅ እኮ ነው። ተነግሮ የማያልቅ ነው። አንድ ብለህ ጀምር። ረሱላ ሰው እንዴት አንድ ብሎ መጀመሪያ ያቅተዋል? ቀጥል። ቁርአን ቤት እያለሁ ማለት ነው ቁርአን ስንቀራ ምናምን ረሱላህ እንዲያደርጉ የእዝነቱ ነብይ ምናምን ይሉን ነበር። እሺ ህክማ actually ያው ስሜ የሴት ነው። we are talking like a girl ማለት ነው። then when we back to the topic በእስልምና actually መሐመድ እንዲህ ናቸው እንዲህ ነው ረሱላህ እንዲህ ናቸው ተብሎ በጣም ብዙ ነገር ተነግሮናል። ጆሮአችን እስኪደነቁር ድረስ ማለት ነው ቁርአን ቤት በጣም በሚገርም ሁኔታ እስኪሰለቸን ድረስ ማለት ነው። ኢቨን እስከ ስንት ጁዝ ይጃሉ መሰለ? እስከ 10 ምናምን ይጃሉ። ሲራዎችም ተነግሮኛል፣ ቢሲ ታሪኮች ምናምን ተነግሮኛል። ከነዛ መካከል አንዱም ግን ማስረጃ ላይ የለም። እኛ አክቹሊ ወደ 4 ሲራ ወደ 5 ሲራ ቃለው የኢብን ሻቅን አንብቤ ያለው የኢብን ሻምን የኢብን ሰዓድን ለማንበብ እየሞከርኩ ነው በፒዲኤፍ ምናምን። እነዛ ብዙ እንትኖችን አንብቤ ያለው አንድም መልካም ነገር አላገኘውም። አንድም ማለት ነው። መሐመድ የ9 ዓመት ሴት ልጅ አብሮ እንደተኛ ከሚስቱ ጋር ባዛር እንትን ብለው ሻወር ቴክ ካደረጉ በኋላ የሱ እንትን ስፐርም እዛ ውስጥ እንደተንጠባጠበና በሱ ደግሞ አቦሉሽን እንደፈጸመ ነው ያነበብኩት። በጣም በሚገርም ሁኔታ ማለት ነው። ዘግናኝ በሆነ መንገድ the well of buddha ከሚባለው ጉድጓድ ውስጥ አውጥቶ የሞቱ ውሻዎች ምናምን የሚጣሉበት፣ የሴት ልጅ የወር አበባ የነካው ጨርቅ ከሚጣልበት፣ የሰዎች ኤክስክሪመንት ኦፍ ፒፕል የሚጣልበት እና ምናምን እንደዚህ አይነት ነገሮች ኮተት የሚጣልበት ጉድጓድ ውስጥ ከዛ ጉድጓድ አውጥቶ ውሃ ጥርሱን ከተግሞጠሞጠ በኋላ አቦሊሽን ከፈጸመ በኋላ ውዱ ከፈጸመ በኋላ water is pure and not defiled by anything ብሎ የተናገረ ሰው ነው ሲራው ላይ ማለት ነው። which is ሐዲሱም ላይ ያለ ነገር ነው እና ዝም ብለህ እንትን አትበል። እዚህ ጋር ያለነው ሁላችንም ማንበብ መስማት የምንችልን እኛ ያው የራስህን መጽሐፍ ሲራውንም ሐዲሱንም ቁርአኑንም እያነበብነው ነው። አንተ ደግሞ ከፍተህ ያው ያደረጉት አንድ መልካም ነገር አለ አንድ ማለት ነው ለማስረጃ። ከዛ የት ጋር እንደተጻፈና ምን ላይ እንደተጻፈ ታሳይናለህ። እኔ ደግሞ ወደ ካልሰለቸ ወደ 10 የሚሆኑ ለአእምሮ ለሰው ልጅ አእምሮ የሚከብዱ ነገሮችን አሳይሃለሁ። ይኸው
በትልቁ ላድርግህና አንድ ማስረጃ ሳይ መሐመድ ያደረገው ነገር ሂክማ ቶሎ በል ሂክማ አብዱል ከዓብ አብዱል ለማስረጃ አታወራም በማስረጃ 100% እርግጠኛ ነኝ ታፍርበታለህ ሲጀመር ሐዲሱንም ሲራውንም ማለት ነው በጣም ያሳፍር የሰው ልጅ ተጋድሎ አንዲት ሴት አለች አይደል ቅድም ማማ የነገረቻችሁ አንዲትን ሴት ሁለት ግመል ላይ በዚህ በኩል ሌላ ግመል በዛ በኩል ሌላ ግመል እጅና እግሯን ለእንትን ብሎ ሰውነቷ ለሁለት ተከፍሎ እንድትሞት ያደረገ ነብይ ነው መሐመድ ማለት ነው ሲራ ላይ ተጻፈ ሲራ ላይ ነው የተጻፈው ወይ ሲራውን አትቀበልም ወይ ሐዲሱን አትቀበልም ዝም ብለህ መሐመድ ከፈጣሪ ተላከ ትሁት ነብይ ነው ትላለህ ያለ አንድ ማስረጃ ማለት ነው ስንቱን ላውራ እኛ አሁን ስለ ክርስቶስ እናወራ ስለ ክርስቶስ እንመሰክር ስንቱን ላውራ ስንቱን እንመስክር አንልም ይኖዋት መጽሐፉ ላይ በጣም ብዙ ተጽፏል ከመጽሐፍ ቅዱስ ውጭ ብዙ ማስረጃዎች ነበሩን አሉንም አንተ አንድ ማስረጃ አስተን አንድ ማለት ነው መሐመድ የእዝነት ነብይ ለመሆኑ ማስረጃ የሚሆን የእዝነት ነብይ ነው የሚል ሳይሆን የእዝነት ነብይ መሆኑን በተግባር ማሳየቱን ማለት ነው በተግባር ያሳየበትን አንድ ሐዲስ ወይም ደግሞ አንድ ሲራ ከፍታ ያሳይ ሂክማ ካለህ ማለት ነው ሄሎ ይሰማል ሄሎ ትሰማለህ እሺ ወንድሜ እንግዲህ በጣም ደስ ትላላችሁ አሁንም በማንበባችሁ ቀጥሎ እኔ ደግፋችኋለሁ አንተ አንብበሃል እኔ እያነበብኩ ነው ግን አሁን እሱ ያለው ማስረጃ ነው የምፈልገው አለ እስቲ አሁን አንተ ካነበብከው የነብዩ መሐመድን መልካም ነገር ንገረን አዳምጠኝ የረሱላችን ሰለላሁ ዐለይሂ ወሰለም እኮ ስማ እኛ ሁሉንም ነብዮች እንወዳለን ኢሳ አለይሂ አይደለም ዝም ብለህ መውደድህን ሳይሆን መልካም ስራ ከሰራው መልካም ስራ ውስጥ አንዱን ንገረን አሁን ወንድም እህቶች ምን ከፈቱልህ መሐመድ ያደረጋቸውን አስጸያፊ ተግባራትና አሰቃቂ ተግባራት ገልጠውላል አንተ በየትኛው መጽሐፍ በእናትህ እስኪ በየትኛው መጽሐፍ ምኑን ነው እስኪ መጽሐፉ ምኑን ያሁኑ ነው አዎ ኢብን ሻቅ the life of muhammad የሚል መጽሐፍ ነው ከዛ ኢብን ሻቅ ማን ነው ኢብን ሻቅ አታውቀው እኮ የሱ ማስረጃ አምጣልኝ መኮየን ከፍትላለን ችግር የለውም ግን አንተ open it no problem I've been waiting okay I'm here for a long time no problem okay እኛም እየጠበቅን ነበር ረጅም ሰዓት እሺ ግን እኔ አንድ ነገር አለ ለምሳሌ አሁን እናንተ ያመጣችሁት መረጃ አብዱል ቆይ ስለ ኢብን ሻቅና ስለ ኢብን ሻን መማታ ኢብን ሻም እነማን እንደሆኑ ማታ ከሆነ ቁጭ ብለህ ትሰማለሽ ታይም ካለህ ማለት ነው ከማል ጀምረልህ ከኢብን ሻቅ ኢብን ሻም የአንዲ ትሰማለህ ብያለሁ ኢብን ሻም አልባካይ የሚባል መምህር አለው ኢብን ሻቅ ደግሞ 704 ኤዲ ላይ የተወለደ እዛ መዲና ማለት ነው ሳውዲ አረቢያ ውስጥ የተወለደ ሰው ነው 768 አካባቢ ሞተ ሰው ነው ተብሎ ይታመናል በ64 አመቱ ማለት ነው ባግዳድ ውስጥ እና በጣም ብዙ ስራዎችን ሰርቷል ለምሳሌ አልሲራ አልነዋዊ የሚለውን መጽሐፍ ካወቀው የነቢያት ታሪክ የሚለው መጽሐፍ ማለት ነው በዋናነት የሚጠቀሰው መጽሐፉ እና ኢብን ሻቅ ለመጀመሪያ ጊዜ የመሐመድን ታሪክ ጽፎ ኮሌክት አድርጎ የሰማውን ማለት ነው መሐመድ ከሞተ ወደ ረጅም ዓመታት ነው አክቹአሊ ወደ 130 ምናምን ዓመታት ቆይቶ ነው የመሐመድን ታሪክ አውቀዋለሁ ብሎ ከመሬት ተነስቶ የጻፈው ማለት ነው ከመሬት ተነስቶ መጽሐፍ ታዲያ አለ እንዴ በእናትህ መረጃ ያስፈልጋል ስማ እኮ ያው ለምሳሌ ሐኒ ማለት አይደለ ወንዲ በትልቁ ሆነና አይው ንገር ከዛ ኢብን ዝም ብለህ ኢብን ሻቅ ብለህ ጻፍ እንትን ላይ ጉግል ላይ ባይዘው ማለት
የሀዲሳቶች ራሱ አብዛኛው ሪፈር የሚያደርጉት ኢብን ኢሻቅ ነው። በኤርሊስት ሶርስ ያላችሁ ከቁርአን ውጭ ባይዘዌ ከሀዲሳትም በፊት ያላችሁ ሲራንም የትኛውንም ታሪክ የሚቀድመው ኢብን ኢሻቅ ነው። ከኢብን ኢሻቅ በፊት ምንም አይነት ታሪክ የላችሁ። ኢብን ኢሻቅ ማለት የኢብን ካባር ልጅ ነው። የኢብን ማን ግራንድ ፋዘር ኦፍ ያሰር ኢብን ኪያር ነው ምናምን የሚባለው ሰውዬ ባይዘዌ የእስልምናን ሶርስ በዘር ከሰሃባዎቹ መካከል በዘር የሚቀርበው እሱ ነው። ለዛ ነው እሱ ነው ተአማኝ ነው ተብሎ ከሱ ላይ የተወሰደ አይደለም። ይሄንን አንድ ነገር ልንገር እስኪ ሌላው ይቅርና ሲሪ አይፎን ላይ ያለው የተገጠመው አይተላል። እሱ ራሱ ብትጠይቅ ይሄንን ይመልስልሃል። ምንድነው አሁንም ሌላ ደግሞ ምንድነው ሌላ ይሄ ምንድነው ቻት ጂፒቲ ራሱ ብትጠይቅ ይነግርሃል። በእናትህ ምን ብሎ ይመልስልሃል? ኢብን ኢሳቅ የሚባል ይሄ አንተ ያልከው የለም። በእናትህ እስኪ መጽሐፍ ወደ ላይ አሳየኝ፣ በቪዲዮ አድርግና አሳየኝ። በቃ መጽሐፍ ሸመጠጠ ኢብን ኢሳቅ ካላወቅህ ታዲያ ኦኬ ብሪንግ ኢት ኢብን ኢሳቅ ነው። ኢብን ኢሳቅ እስካሁን ምንድነው? ኢብን ኢሳቅ ነው። እንትን ውስጥ ዊኪፒዲያ ላይ ገባ። ቆይ ታሪኩን እንደውም እናሳይሃለን። የመጀመሪያው ኪታብ የሚባለው ይሄ ነው። የታሪክ መጽሐፍ ተብሎ የሚታመነው ማለት ነው። ኦኬ እኔ አሁን የነገርኩህን ነው እዚህ ላይ የምታገኘው። ምን እንደሚል ላሳይ። አቡ አብደላህ መሐመድ ኢብን ኢሳቅ ኢብን ያሳር አልሙጣሊብ የሚባል ሰውዬ ነው። እሺ ምንድነው የሚለው? እስኪ ትርጉሙን ተርጉሙ። አብዱ አብደላህ መሐመድ አቡ አብደላህ መሐመድ ኢብን ኢሳቅ ቆይ ላንብብልህ። ኢብን ኢሳቅ ኢብን ያሳር አልሙጣሊቢ የሚባል ሰውዬ ነው። ምንድነው እሱ ሰውዬ መች ነው የተወለደው? ኢብን ኢሳቅ የሚባለው ማለት ነው ከ704 እስከ 767 አካባቢ የኖረ ነው። 768ም ተብሎ ይታመናል። ኦኬ እስከዛ አካባቢ የኖረ ነው። 64 ዓመት ሁሉ አካባቢ ላይ ሞተ ሰውዬ ነው። ናውን ሲምፕሊያስ ኢብን ኢሳቅ በአጭሩ ኢብን ኢሳቅ ተብሎ ይታወቃል። እና በ8ኛው ሴንቸሪ ላይ የነበረ የሙስሊም የታሪክ ጸሐፊና ሃጊዮግራፈር ነው። ኦኬ ሃጊዮግራፈር ነው። እና ይህን ሰውዬ ነው አላቆም እያልክ ያለው። ከፍ አድርግለት፣ ቆይ ትንሽ እንጨምርለት። እሺ በደንብ የሚታወቀው በምንድን ነው ይህ ሰውዬ? ባይ ዘ ታይትል እሺ ሳሂብ አልሲራ በሚባለው መጽሐፉ ነው የሚታወቀው። ኮሌክትድ ኦራል ትራዲሽን ሉክ ኦራል ትራዲሽን በሆነው ወይም ደግሞ በአንደበት ሲተላለፍ በመጣ በተረት ተረት ነው that formed the basis of an important biography of the Islamic prophet Muhammad ማለት ነው። የመሐመድን ኢምፖርታንት የሆነ ታሪክ የጻፈው ማለት ነው። የሰዎችን ኦራል ትራዲሽን እንትና እንደዚህ ነው መሐመድ እንዲያደርገ ምናምን የሚባሉ ነገሮችን ስለሰማ ብቻ ከ130 መሐመድ ከሞተ ከ130 ዓመታት በኋላ መጥቶ ምን ያደረገው ሲራ የጻፈው ማለት ነው። የመሐመድን ታሪክ የጻፈው። ኦኬ የት ነበር የተወለደው አልከኝ? ኢብን ኢሳቅ ነገርኩህ። ጆሮ አይሰማም እንዴ? ሳውዲ አረቢያ ውስጥ መዲና ማለት ነው። መዲና ውስጥ መሐመድ ኢብን ኢሳቅ ቢን ያሲር እዛ ታይም እንደ የታች የተጻፈውን ቦርን ኢን መዲና ይላል። ይኸው 704 አካባቢ ኢብን ኢሳቅስ ግራንድ ፋዘር ወዝ ያሳር ቢን ኪያር። እሺ ኪያር አኮርዲንግ ቱ ሳም ኢብን ካባር የሚሉም አሉ። ቁማን ኦር ኩታን ምናምን የሚባል ብሎም ያስባሉ። ዋን ኦፍ 40 ክርስቲያን ኦር ጄዊሽ እና የክርስቲያንም ወይም ደግሞ ጄዊሽ ነው ተብሎ ይታመን ነበር። ሩሃድ ቢን ሀልድ ካፕቲቭ ኢን ሞናስተሪ ምናምን እያለ ይቀጥላል ማለት ነው። ይህን ሰው የማታውቀው ከሆነ ይሄ ነው ታሪኩ። ኦኬ መሐመድ ኢብኑ ኢሳቅ ማለት ለመጀመሪያ ጊዜ ሲራን ይጻፈው መሐመድ ኢብኑ ኢሳቅ አልክ። መሐመድ ኢብኑ ኢሳቅ ቢኑ ያሲር ነው። አይ አንተ አሁን ለመሐመድ የቀረበ ሰው ከሱ ሌላ አለ ብለህ ታሪክ የቀረበ ሊጽፍ ይችላል ብለህ የምታስበው አለ? አዳምጠኝ። ብዙ መጽሐፎች አሉ ስለ ሲራ የተጻፉ ገብተዋል። ለምሳሌ የኢራንና የሳውዲ ይለያያል። ለምሳሌ ኢራኖች ሌላ ነው ያላቸው፣ እኛ ሌላ ነው ያለን። ገብተዋል አይደለ? እሺ እኛ እያለን ያለ ነው ለመሐመድ የቀረበ
ለነብዩ ለመሐመድ መሐመድ የቀረበ መሐመድ ነግሮናል ሰለላሁ ዐለይሂ ወሰለም። ረሱላችን አዳምጠኛ እንዴ ቆያ ረሱላችን የመጀመሪያ ሁሉም እኮ ስኮላሮች ሪፈር የሚያደርጉት ይሄንን መጽሐፍ ሪፈር ሳያደርግ ሐዲስም አልተጻፈም ሲራም አልተጻፈም። ለምሳሌ አልጠበሪን ብከፍትልህ ኢብን ሻቅን ማለት ነው። ይቅርታ የኢብን ሻምን ራሱ ክፈት። ቆይ ኢብን ሻም ላይ ራሱ ጻፍ ኮምፕሊት ወርክ ኦፍ ኢብን ሻቅ ተብሎ ነው ራሱ የተቀመጠው። በጣም የሚገርምህ ማለት ነው የኢብን ሻም ሲራ ማለት ነው ኮምፕሊት ወርክ ኦፍ ኢብን ሻቅ ተብሎ ነው የተጻፈው። የኢብን ሻቅ ኮምፕሊት የሆነ ወርክ ማለት ነው። ኢብን ሻቅ ራሱ ኮምፕሊት ወርክ አይደለም። ኦኬ እና አክቹሊ ያሉ በጣም ብዙ እንትኖችን አንተ ማታውቃቸው ግን እኛ እያልን ያለነው ክሌም እያደረግን ያለነው ምንድነው በጣም early የሚባሉ በማኑስክሪፕት ደረጃ አክቹሊ የለም ሲጀምር ግን ለመጀመሪያ ጊዜ ተጻፈ ተብሎ የሚታመነው የታሪክ መጽሐፍ ራሱ ይሄኛው ነው የኢብን ሻቅ የጻፈው ማለት ነው። ኦኬ እሱ ነው ለመጀመሪያ ጊዜ ታሪክ የጻፈውና በጣም ቅርብ ነው ለመሐመድ which is ሐዲሳት የመጡት ከ250 ምናምን ዓመታት በፊት ነው። እሱ ግን ሲራ ሲጽፍ ከ130 ዓመታት በኋላ ነው። መሐመድ ከሞተ ከ130 ዓመታት በኋላ። እስኪ ክፈተው እሺ የመጀመሪያው ምዕራፍ ክፈተው እሺ። ቆይ እዚህ ጋር አልጠበሪ ሪፈር ያደረገውን ላሳየ ነው። ኢብን ሻቅ አልጠበሪ እንመለስበታለን። አንዴ ከመጀመሪያው ጀምርልን እስኪ የህይወት ታሪኩን እስኪ አንብብልን። የማን የራሱን? እሺ ያና ማመድ go first page okay እንደዚህ ሐዲሶቹን ስትበረብሩ እንዴት ደስ እንደሚል ብታውቁ ኖሮ። ወይኔ አንድ ጥሩ ነገር አጣን እንጂ እኮ እንበረብራለን እኮ። አይዛችሁ ታገኛላችሁ። ስማ ዶሮ ምንድነው የሚባለው? ይሄው እሺ በደንብ አይታይም። እስኪ ትንሽ ሰፋ አድርግልኝ። እሺ ቀረብ አድርጌ እንደዚህ ላድርግልኝ። ላይቱን ጨምርበት ትንሽ። እኔ ወይ ደግሞ ከኔ ነው መሰለኝ ላይት። ቆይ እሺ እስኪ መሐመድ ይነበባል። በደንብ አይታየኝም ለኔ። እስኪ አንብብልኝ እስኪ ልስማ። እኔ ላንብብልህ። ሙሐመድ በቅንፍ son of Ishaq son of Yasir was born in Medina about AH after Hijra 85 በ85 and died in Baghdad in 150 እዚህ ጋር 150 እንደዚህ አድርጌ ነው። በ85 after Hijra ተወልዶ በ151 ሞተ ይላል። His grandfather Yasir fell into hands of Khalid bin Walid when he captured Ayun Tinmar in 12 after Hijra, have been held there as a prisoner by the Persian king. ስለዚህ ይሄ ሰውዬ በፐርሺያን ኪንግ ተይዞ የነበረ ነው። ስለ አያቱ ነው የሚያወራው። Khalid sent him with a number of prisoners to Abu Bakr at Medina. ወደ መዲና ተላኩ። There he was handed over to Qais bin Makrahama bin al-Mutalib bin Abdu Manif as a slave. እንደ ስሌቭ ተሰጠ ይላል። እንደ ስሌቭ ተሰጠ and was manumitted when he accepted Islam. እስልምና ተቀበለ ማለት ነው። His family adopted the family of their patrons. His son Ishaq was born about the year 50. His mother being the daughter of another free man. He and his brother Musa were well-known traditionists, so that our author's path in life was prepared before he reached manhood. ስለዚህ ሰው ነው የምናወራው። ስለዚህ ኦተንቲሲቲውን አንተ ዲግ ደግሞ ከዚህ በላይ ዲግ አድርግ። ስለ መሐመድ ታሪክ ከኢብን ሻቅ የቀደመ ማስረጃ የላችሁ። ሁሉም እሱን ሪፈር እያደረጉ ነው የጻፉት። እስኪ ቆይሊዮና እሱን ሰርች አድርግ። ምክንያቱም ስላለኝ ነው። እሱ መጽሐፉን አምጥቶልኛል። አልከብት አለ።
ከዛ በኋላ ግን እንመጣለን ስለ ታሪኮቹ 655 ላይ ደግሞ እንመጣለን። ቅድም ኒኮ ያነሳውን ሀሳብ በግመል ተሰንጥቃ ስለሞተችው ሴት ደግሞ እናነሳለን። ወደዛ እንሄዳለን። ኦኬ አንተ ቀጥል። እስከዛ መሀኒም ታይማችን ብለን ከምናደርግ 6 እሺ ስድስት 65 ላይ ነው ያለችው። ቆይ እስቲ እሺ ቆይ እሺ እንምጣ። ምን ይላል? Zaid also raid Walid Qura where he met bin Fazara and some of his companions were killed. He himself was carried wounded from the field. ስለዚህ የደረሰን ይላል ባትል ፊልድ ላይ ደረሰን። የተወሰኑ የነሱ ካምፓኒኖች ሞተው ነበር የነሱ ሰዎች እና ይሄ ሰውዬም ራሱ ተሸክሞት ይዘውት ከባትል ፊልዱ ይዘውት ሄዱ ይላል። ከዛ እሺ ይናገርና when Zaid came to the he ቆይ ስለ ሴቷ ልምጣ። እሺ ሙሉውን አንብቦ አትፍራ። አይ ስለ ጦርነት ነው የሚያወራው። እሺ ችግር የለም። was killed by one of the Badr. እሺ those name was Saad Hoina T and Amen. When Zaid came he swore that he would use no abolition until he raided Bizarra, and when he recovered from his wounds the apostle sent him against him with a force. ስለዚህ የሰውዬ ሲሻለው ኃይል አስታጥቆ መልሶ ላከው ማለት ነው። ቀደም ከነበረው ባትል he fought ተዋጋ he fought them in Wadi Qura and killed some of them እና ተዋጋ የተወሰኑትን ገደለ። ቃይስ አልሙሽራ አልያሚን ይሄ አሁን የምታወራው ስቶሪ እንትን ላይ ያሉ ነው። ገብቷል አይደል? ቆይ ልጨርሰው። እኮ ልመጣለን። እኔ እኮ ታሪኩ ጋር አልደረስኩም። ለዛ ነው ጦርነት ነው አውራኝ ስትለኝ ይሄ ጦርነት ነው እያልኩ ነው። እሺ እኮ ገብቶኛል። ለምን ከመጀመሪያው ሲነሳ ታሪኩ ገብቷል እስከ መጨረሻው ጥሩ ይሆናል ብዬ ነው። እሺ እኮ ልንገር፣ ችግር የለም። ከዛ ኪልድ ምንድነው? እሺ ቆይስ ቢን ሙስሃራ አልያሙሪ ኪልድ ማሳድ ቢን ካውማ ቢን ማሊክ ቢን ባደር ኡማር ቃሪፋ ፋቲማ እያለ ይቀጥላል። ወዝ ቴክን ፕሪዝነር። እነዚህ ሰዎች ደግሞ እንደ ፕሪዝነር ተያዙ ወይም ደግሞ እንደ እስረኛ ተያዙ ማለት ነው። ግማሾቹን ገደለ፣ ግማሾቹን ደግሞ ፕሪዝነር አረጋች። ሺ ወዝ ቬሪ ኦልድ ውመን፣ በጣም እድሜዋ የገፋ ሴት ነበረች። ዋይፍ ኦፍ ማሊክ፣ የማሊክ የተባለው ሚስት ነበረች። ሄር ዶተር ኤንድ አብደላ ቢን ማሳድ ወዝ ኦልሶ ቴክን። ልጇና ይሄ ሰው ደግሞ አብደላ ቢን ማሳድ የሚባለው ደግሞ ተይዘው ነበር። ዘይድ ኦርደር ቃስ አልሙሽራን ቱ ኪል ኡማ ቀርፋ ኤንድ ሂ ኪልድ ሄር ክሩል ይላል። ዘይድ ምን ብሎ አዘዘ? ይቺ ሴት እንድትገደል ወይም ደግሞ ቀሪፋ የምትባለው እንድትገደልና በአሰቃቂ ሁኔታ እንድትገደል አደረገ። ባይ ፑቲንግ ኤ ሮፕ ቱ ሄር ቱ ሌግስ፣ ሁለት እግሮቿ ላይ ገመድ በማድረግ ኤንድ ዘ ቱ ካሜልስ፣ በሁለት ገመዶች ላይ እንዲታሰር ኤንድ ድሪቨን ደም አንቲል ዘይ ሬንት ሄር ኢንቱ፣ ወደ ሁለት እስክትከፈል ድረስ በተቃራኒው ነዷቸው ማለት ነው። ዜን ዘይ ቦት ኡማ ቀሪፋስ ዶተር፣ ልጅቷን ደግሞ ቀጥሎ አመጡ ይላል።
daughter, son of the apostle, Masad and son of the apostle. The daughter of Umar Khalifa belongs to Salama. ከዛ እቺ ሴት ለማ ተሰጠች? ለዚህ ሰው ተብላ ተሰጠች ማለት ነው። she held a position of honor among her people. በሰዎቿ ደግሞ የተከበረች ነበረች ሴት። and the Arab used to say, had you been more powerful than Umar Khalifa? ከዚህ ሴት በላይ አቅም ኖሯችሁ ያውቃል ወይም ኃይለኛ ሆናችሁ ታውቃለች? you could have done no more. ከዛ በላይ ልታደርጉ አትችሉም ይላል። እቺን ሴት በገመድ እግሯን አሳስሮ በተቃራኒው መንገድ ግመል ነድቶ እንድትሰነጠቅ ተደርጋለች። ካፕቲቭ ከሆነች በኋላ ከታሰረች በኋላ ይሄንን እንዴት ታይዋለህ? እንዴት ነው ጀስቲፋይ የምታደርግ? ይሄ የጦርነት ነው አትለኝም? ኦልሬዲ ተይዘው ፕሪዝነር ከሆኑ በኋላ ምን አይነት ቅጣት ነው? እኔ ቆይ መጽሐፍን እያረጋገጥኩ ነው። እስከዛ አንተ ይቀጥልበት። እሺ እሺ። እኔ እንግዲህ እንደዚህ አይነት ጭካኔ አይቻላቅም። ለዛውም ፕሪዝነር ላይ ማለት ነው። ኦልሬዲ እጅ ተሰጥቶ ለማረከው ሰው ከዚህ በላይ ጭካኔ ማሳየት ምንም ልለው አልችልም። ኒኮ እስቲ ቀጥል አንተ ደግሞ። አክቹዋሊ እኔ በጣም ዘግኖኛል ሰሞኑን የሚወራው ነገር። አራድ አንቺ ቶክ ብሮ ትላለህ አታውራም። ሰላም አለይኩም በለን ብራዘር። ኦኬ ኤኒሃው ኦኬ እሺ ቲን ወልፍ ምናምን ያያለ እዚህ ውስጥ